ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። ይህ የሰባተኛ ክፍል ሂሳብ ዩኒት 4 ስለ ሬሾ፣ ፕሮፖርሽን እና ፐርሰንቴጅ የምናጠናበት ክፍል ነው። ሜንሊ ጀስት 3 ክፍሎች አሉት። የመጀመሪያው ላይ ሬሾ እና ፕሮፖርሽን ነው። ሁለተኛው ላይ ደግሞ ስለ ፐርሰንቴጅ እናያለን። ሶስተኛው ላይ ደግሞ አፕሊኬሽን ኦፍ ሬሾ፣ ፕሮፖርሽን ኤንድ ፐርሰንቴጅ ያ ማለት ሎስ፣ ፕሮፊት፣ ሲምፕል ኢንተረስት፣ ኮምፓውንድ ኢንተረስት፣ ኢንካም ታክስ፣ ቫት እና ተርን ኦቨር ታክስ ወይም ቲኦቲ እንዴት ካልኩሌት እናደርጋለን የሚለውን የመጨረሻው ክፍል ላይ የምናይ ይሆናል ማለት ነው። ሬሾ በጣም ቀላል ነው። ጀስት አክቲቪቲውን በመስራት እንጀምራለን። ምንድነው የሚለን? አንደኛው ጥያቄ ራይት ኤ ሲምፕል ሬሾ ፎር ኢች ኦፍ ዘ ፎሎዊንግ ይለናል። ሬሾውን ጻፉ ነው። ሬሾ ማለት ዲፊኒሽን ከማየታችን በፊት አሁን እነዚህን ስንሰራ ከዛ ዲፋይን ስናደርግ ግልጽ ይሆንላቸዋል። ካትስ ቱ ሄንስ። ካትስ ያ ማለት ድመቶች፣ ከድመቶች እንጀምራለን። ያ ማለት ስንት ድመቶች አሉ? እዚህ ጋር 3 አሉ። 3 2 እንልና ሄንስ ደግሞ እዚህ ጋር ስንት አሉ? 2። ስለዚህ 3 2 2 ይሆናል ማለት ነው። ይቺ እንደምንድን ነው የምትነበበው? 2 ብለን ነው የምናነባት። 3 2 2 እንላለን ማለት ነው። ቢ ላይ ደግሞ ምንድን ነው የሚለን? what is the ratio books to pens to pencils። አሁን ቡክስ ነው ያለ፣ ከመጽሐፍ እንጀምራለን። ስንት መጽሐፍ አለ? 2 አለ። 2 ማለት እቺኛዋን እንጠቀማለን። ፔን ስንት ፔን አለ? እዚህ ጋር 3 አለ። ከዛ በኋላ እቺን ዶት እናስቀምጥና ፔንስልስ እንቆጥራለን ማለት ነው። 1 2 3 4 5 ይሄ ሬሾ ይባላል። ኮንሲደር ዘ ፎሎዊንግ ፊገር ይለናል። እዚህ ጋር what is the ratio of shaded part to unshaded part። አሁን እዚህ ጋር መጠንቀቅ አለባችሁ። ሼድድ ፓርቱ ከምኑ ጋር ነው የተባለው? አንሼድድ ፓርት። ስለዚህ ሼድድ የሆነው ምን ያክል ነው የሚለው እናያለን። 1 2 3 4 5 6 6 እንልና 2 እንላለን። አንሼድድ ፓርት ደግሞ 1 2 3 4 ስለዚህ 6 ለ4 ይሆናል ማለት ነው። ማቃለል እንችላለን። 3 ለ2 ብለን መጻፍ እንችላለን። ይሄንን መጠቀም እንችላለን። እንደዚህ በሚሆንበት ጊዜ ፕሮፖርሽን እንለዋለን ማለት ነው። ፕሮፖርሽን ማለት having the same ratio ስለሆነ። ቢ ላይ what is the ratio of shaded part to the whole part። አሁን shaded part እና ሙሉውን ነው ደግሞ አሁን እዚህ ጋር የተባለው። ስለዚህ shaded part ስንት አለ ብለናል? 1 2 3 4 5 6 ብለናል። 6 2 እንልና ሆል ደግሞ አጠቃላይ ምን ያክል አለ? 1 2 ሆሪዞንታል ደግሞ ያለውን እንቁጠር። 1 2 3 4 5 ስለዚህ 2 ሲባዛ በ5 10 ስለዚህ 6 2 10 ይሆናል ማለት ነው። ስለዚህ ሬሾ ማለት ምን ማለት ነው የሚለውን የተወሰነ እንዳውቃችሁ ተስፋ እናደርጋለን። can you define the ratio based on the above activity in your own words። አሁን እዚህ ጋር ጀስት ከሰራናችሁ በመነሳት ሬሾ ምንድነው ብትባሉ ምንድነው የምትሉት? ሬሾ ምንድነው የሚለው እስኪ ዲፋይን አድርጉት። አራተኛ what is the ratio of girls to boys in your class። እዚህ ጋርም ጀስት the ratio of girls አጠቃላይ ያሉ ሴት ተማሪዎችን ትወስዳላችሁ። ሬሾ 2 ትሉና ቦይስ ለምሳሌ 10 14 ተማሪ ከሆናችሁ 4 ሴት 10 ወንዶች ካሉ በዚህ መልክ እናስቀምጣለን ማለት ነው። girls to the whole ምናምን የተባለም ሊጠይቅ ይችላል። አሁን ሬሾ ምንድነው የሚለው እስኪ አእምሯችሁ ላይ ሳሉት። ስለዚህ ሬሾ ምንድነው የሚለው ጀስት አሁን እዚህ ጋር ዲፋይን እናደርጋለን ማለት ነው። ሬሾ ማለት the method of comparing two or more quantities of the same kind and in the same unit by division is known as ratio። ስለዚህ ሬሾ ማለት comparing two or more quantities of the same kind in the same unit by division ማለት ነው አይደል? እያካፈልን እንትን ያልነው ሬሾ የምንገልጽባቸው 3 መንገዶች አሉ። እሱን ስናይ ዲቪዥን እንዴት እንደሆነ ይገባቸዋል። ስለዚህ what is the ratio ከተባላችሁ ምንድነው የምትሉት? ratio is the method of comparing two or more quantities of the same kind in the same unit። ይችን ለምን እንዳልናት እናያለን። ለምሳሌ the ratio of አሁን ኪሎ ሜትር እና ሴንቲሜትር ቢባል የግዴታ ተመሳሳይ ዩኒት መሆን አለባቸው። ለዛ ነው in the same unit by division የተባለው ማለት ነው። the symbol to denote ratio is ምንድነው? እንደዚህ በዚህ መልኩ ነው ብዙ ጊዜ የምንጠቀመው። ዲቪዥንንም just ያካትታል ማለት ነው እዚህ ጋር ያሉት። the ratio of one quantity A to another quantity B is usually denoted by ብዙ ጊዜ በአብዛኛው በዚህ መልክ ነው የምንጽፈው። A ምን ትባላለች? አንቲሲደንት ስትባል B ደግሞ ምን ትባላለች? ኮንስኬንት ትባላለች ማለት ነው። ስለዚህ ለምሳሌ ሬሾ ላይ 4 ሬሾ 6 ወይም 4 to 6 ብል 4 ምን ትባላለች? አንቲሲደንት ትባላለች የመጀመሪያዋ ማለት ነው። 6 ደግሞ ኮንስኬንት ትባላለች ማለት ነው። the ratio of A to B can be written as any of the following በሶስት አይነት መንገድ ነው የምናስቀምጠው። አንደኛ A to B በዚህኛው መንገድ ማለት ነው። A ሬሾ B ወይም A to B ተብሎ ይነበባል።
ሁለተኛው በእንደዚህ አይነት ነው a over b ብለን ልናስቀምጠው እንችላለን። ሌላኛው ደግሞ a divided by b ያው b ከዜሮ መለየት አለበት እዚህ ጋር እና እዚህ ጋር ሬሾ ላይ ይሄኛውም ጀስት መለየት አለበት። ለምንድነው ከዜሮ የሚለየው? አንዲፋይንድ ስለሚሆን ማለት ነው። ስለዚህ ሬሾ በስንት አይነት መንገድ መግለጽ ትችላላችሁ? በሶስት አይነት መንገድ መግለጽ ይቻላል ማለት ነው። የመጀመሪያው ለምሳሌ በቁጥር ባሳያችሁ 2 to 3 ብላችሁ ማስቀመጥ ይቻላል። ሌላኛው 2 over 3 ብላችሁ ማስቀመጥ ይቻላል። ሌላኛው ሶስተኛው 2 ሲካፈል ለ3 ብላችሁ ማስቀመጥ ይቻላል ማለት ነው። ይሄ በሚነበብበት ጊዜ ምን ይባላል? a to b ያ ማለት 2 to 3 ይባላል ወይም 2 ሬሾ 3 ይባላል ማለት ነው። ይሄ 2 over 3 ነው። ይሄ 2 divided by 3። ስለዚህ እነዚህን በደንብ መያዝ አለባችሁ። በብዛት ያው እንዳልኳችሁ a to b ነው የሚጻፈው። በምን ፎርም ግን መጻፍ አለበት? በብዛት ሲምፕሊፋይድ ፎርም መጻፍ አለበት። ያ ማለት ሲምፕሊፋይድ ፎርም ነው ማለት የጋራ አካፋያቸው አንድ እስከሚሆን ድረስ ማለት ነው። ለምሳሌ የ2 እና የ3 የጋራ አካፋይ ማለት ነው አንድ ነው። ስለዚህ ሲምፕሊፋይድ ፎርም ናቸው ማለት ነው። ሬሾ በዚህ ፎርም መጻፍ አለበት። ለምሳሌ 6 ሬሾ 10 ወይም 6 to 10 በሲምፕሊፋይድ ፎርም አልተጻፈም። የጋራ አካፋይ ያላችሁ ለሁለት መካፈል ይችላሉ። ያ ማለት አሁን ለሁለት እናካፍለው 3 to 5 ይሆናል ማለት ነው። ሌላው ሬሾ በምጽፉበት ጊዜ ምን መሆን አለበት? ተመሳሳይ ዩኒት መሆን አለበት። በተለይ ምን ከሆነ ነው የሚለው እዚህ ጋር the quantity must have the same unit of measurement። measurement ላይ ከሆነ ለምሳሌ ኪሎግራም እና ግራም ቢሆን የግዴታ ተመሳሳይ ዩኒት ማድረግ አለባችሁ። quantity having different units of measurement cannot be compared in the form of a ratio። የተለያየ ዩኒት ይዘው ምን ማድረግ አንችልም? ማወዳደር አንችልም አይደል? ሬሾ መፈለግ አንችልም። የግዴታ ተመሳሳይ ዩኒት ማድረግ አለብን ማለት ነው። ሬሾ ዩኒት የለውም። ዩኒትለስ ይባላል ወይም ኖ ዩኒት እንላለን። ምክንያቱም ለምሳሌ አሁን እዚህ ጋር ኪሎግራም ለምሳሌ 2 ኪሎግራም ለ10 ኪሎግራም ቢሆን ኪሎግራም በኪሎግራም ይጣፋል ማቃለል እንችላለን 1 ለ5 ያ ማለት 1 2 5 ወይም 1 ሬሾ 5 እንደዚህ አነባቡ ነው እንትን ያልኳችሁ። ስለዚህ በዚህ መልክ በምጽፍበት ጊዜ ዩኒት የለውም ማለት ነው። አይ ቲንክ ግልጽ ነው ብዬ ተስፋ አደርጋለሁ። In a class there are 18 boys and 24 girls ቢኖሩ what is the ratio of boys to girls? ይሄ ቀላል ነው። boys to girls ማን መቅደም አለበት? የወንዶች 18 ትሉና 2 ከዛ 24 ወይም በዚህ መልክ ማስቀመጥ ትችላላችሁ። ከዛ ምን ብለናል እዚህ ጋር ሲምፕሊፋይድ ፎርም መሆን አለበት ስላል እያቃለላችሁ መሄድ። በሁለት ታቃለሉት 9 ኦቨር 12 ይሆናል። ከዛ በ3 ብናቃለለው 3 ኦቨር 4 ስለዚህ እንደዚህ ይሆናል ወይም 3 to 4 ብላችሁ ማስቀመጥ ይቻላል ማለት ነው። what is the ratio of girls to boys? አሁን ደግሞ girls ስለሆነ ሴቶች መቅደም አለባቸው። ያ ማለት 24 ኦቨር 18 ይሆናል ማለት ነው። ይሄንም ስታቃልሉት ምንድነው የሚሆነው? 4 ኦቨር 3 ያ ማለት 4 ለ3 ይሆናል ማለት ነው። ሴላይ what is the ratio of girls to the total number of students in the class? አሁን ደግሞ የሴቶችን girls ማለት 24 ማለት ነው ዲቫይድድ ባይ ብለን ወይም በሬሾ እንደዚህ ማስቀመጥ እንችላለን። አጠቃላይ ስንት ናቸው? ምንድነው እዚህ ጋር ተባለ ቶታል ስለተባለ የግዴታ 24 ሲደመር 18 አድርጋችሁ እነዚህን ድምር ጠቅላላ ማወቅ አለባችሁ። 4 ሲደመር 8 ስንት ነው? 12 ሁለትን ጽፌ አንድ አለኝ። 2 ሲደመር 1 3 ከአንድ ጋር 4 42 ይሆናል ማለት ነው አይደል? ከዚህ በኋላ እያቃለላችሁ ትሄዳላችሁ ማለት ነው። 24 ኦቨር 42 ብላችሁ ጻፉት። ለማቃለል ይሄኛው የተሻለ ነው። በ2 12 ኦቨር ይሄኛው ስንት ይሆናል? 21 ይሆናል። በ3 ይቻላል። ይሄ በ3 4 ይሄ በ3 7 ስለዚህ 4 ለ7 ይሆናል ማለት ነው። ያ ማለት ከ7 ተማሪዎች አራቱ ምን ያክል ምንድናቸው ማለት ነው? ሴት ተማሪዎች ናቸው ማለት ነው። ከ14ቱ 8ቱ ሴት ተማሪዎች ናቸው። ከ21ዱ 12ቱ ሴት ተማሪዎች ናቸው። ከ42ቱ ደግሞ ስንት ይሆናሉ ማለት ነው? 24 ይሆናሉ ማለት ነው። አሁን ግልጽ ነው ብዬ አስባለሁ። what is the ratio of boys to the total number of students in the class? እናንተ ስሩት። ኤግዛምፕል ነው በርግጥ መልሱም አለ። የወንዶችን ከአጠቃላይ ተማሪዎች ጋር ነው የምትሰሩ እዚህ ጋር ማለት ነው። የተለያዩ ሜተዶች አሉ። እነሱን ቀስ እያልን እናያለን። መጀመሪያ አንደርስታንድ ማድረግ ስላለባችሁ ነው። አጠቃላይ 42 እንደሆኑ ጀስት እዚህ ጋር ደምሯቸዋል። ከዛ በኋላ እነዚህን ጥያቄዎች መስራት ይቻላል ማለት ነው። መልሱ ስንት ይሆናል ማለት ነው? 3 ለ7 3 over 7 or 3 to 7 ይሆናል ማለት ነው። ይሄ the ratio of boys to total number of students ማለት ነው። Example 2 write down the ratio of the first number to the second
in the simplest form በሲምፕለስት ፎርም ጻፉን የተባለው ከዚህ ውስጥ ጀስት የዲን እንስራው ሌሎቹ እናንተ መስራት ትችላላችሁ። the first and the second ስለተባለ እንደዚህ እንደሆነ ነው። በኦቨር መስራቱ የተሻለ ነው። ስለዚህ 540 እናደርግና ኦቨር አድርገን 48 እናደርጋለን። ከዛ ያቃልል እንሄዳለን ማለት ነው። በሁለት ስናቃልለው ይሄ ስንት ይሆናል? ሁለት ጊዜ እንደዚህ እናንተ አሁን እንደዚህ ትልቅ ቁጥር በሚሆንበት ጊዜ ጀስት እንደዚህ ሎንግ ዲቪዥን መጠቀሙ የተሻለ ነው። 540 ሲካፈል ታደርጉና ለሁለት 5 ሲካፈል ለሁለት ሁለት ጊዜ 2 ሲባዛ በሁለት 4 5 ሲቀንስ 4 1 ዘን 4ን ታወርዷታላችሁ። 14 ሲካፈል ለሁለት 7 ጊዜ 7 ሲባዛ በሁለት 14 ይሄ ምንም ይሆናል ዜሮ እዚህ እናመጣታለን። ስለዚህ 270 ይሆናል። ኦቨር 48 ለሁለት ቀላል ነው ማካፈል ትችላላችሁ። ስንት ይሆናል? 24 ይሆናል ማለት ነው። ከዛ 270 ለሁለት ይካፈላል ምክንያቱም የመጨረሻዋ ዲጂት ዜሮ ስለሆነች ወይም ኢቭን ነምበር ስለሆነ። ይሄንም አሁን ሎንግ ዲቪዥን ተጠቀሙ። 270 ታደርጉና ሲካፈል ለሁለት 2 ሲካፈል ለሁለት አንድ ጊዜ 1 ሲባዛ በሁለት 2 ከዛ ስትቀንሱት ምንም ይሆናል 7ን ታወርዳላችሁ። 7 ሲካፈል ለሁለት 3 ጊዜ 3 ሲባዛ በሁለት 6 ከዛ ትቀንሳላችሁ 1 ይሆናል። ከዛ 0ን ታወርዳላችሁ 5 ስለዚህ 135 ይሆናል ማለት ነው። 135 ይሆናል። ኦቨር እናደርግና 24 ለሁለት ይቀላል ነው 12 ይሆናል። ስለዚህ አሁን 12 ለ3 ይካፈላል። 1 ሲደመር 2 3 3 ለ3 ስለሚካፈል ማለት ነው። ይሄንን በዛ መንገድ እስኪ ቼክ እናድርገው። 1 ሲደመር 3 ስንት ነው? 4 4 ሲደመር 5 9 9 ደግሞ ለ3 ምን ይላል? ይካፈላል። ስለዚህ በ3 በ3 ማቃለል እችላለሁ ማለት ነው። ስለዚህ የኛው በ3 ጀስት 4 ይሆናል። 135ንም ለ3 አካፍሉ ሎንግ ዲቪዥን ተጠቀሙ። ሲካፈል ለ3 13 ሲካፈል ለ3 ስንት ጊዜ ይደርሳል? 4 ጊዜ 4 ሲባዛ በ3 12 ስትቀንሱት 1 ይሆናል። ከዛ 5 ታወርዳላችሁ። 15 ሲካፈል ለ3 ስንት ጊዜ ይደርሳል? 5 5 በ3 15 ስለዚህ 45 ይሆናል ማለት ነው። አሁን 45 በ3 ይካፈላል በ5 ይካፈላል ግን የጋራ አካፋይ ለሁለቱ ስለሌለ እዚህ ጋር እናቆማለን ማለት ነው። ስለዚህ የኛውን በሌላ አጻጻፍ እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። ስለዚህ አሁን ሬሾ ፈልጉ ከተባለ ቀላል ነው ማለት ነው። ከናንተ ትንሽ የሚጠበቀው ምንድነው? ማቃለል ነው። ከዛ ውጭ እነዚህ መስራት ቀላል ነው። ኤግዛምፕል 3 find the ratio of the following and express in simplest form of fraction በፍራክሽን ነው እዚህ ጋር ደግሞ አስቀምጡ የተባለ ነው። ምንድነው የምናደርገው? ለምሳሌ ይሄኛውን እንስራ። ይሄና ይሄ ተመሳሳይ ናቸው። ጀስት አሰራሩን እናንተ ያዙት። 2 ኦቨር 13 እናደርግና ሲካፈል ነው የምንለው። ሬሾ በዚህ መልክ መጻፍ ስለሚቻል 15 ኦቨር ስንት እናደርጋለን? 16 እናደርጋለን። ከዛ በኋላ ይሄኛውን ኢንቨርስ አድርገን እናባዛዋለን ማለት ነው። እኩል ነው እንልና 2 ኦቨር 13 እንልና ሲባዛ በ16 ኦቨር ስንት 15 እናደርጋለን ማለት ነው። ዘን አሁን ይሄ የሚቃለልበት ሚንስ ካለ እናቃለላለን። ካልተቃለለ ደግሞ ጀስት አዝ ኢት ኢዝ እናስቀምጠዋለን ማለት ነው። ስለዚህ አሁን ይሄን ለማቃለል አይ ቲንክ ማቃለል አንችልም አይደል? ስለዚህ ቀጥታ እናባዛዋለን ማለት ነው። 2 ሲባዛ በ16 ስንት ይሆናል? 32 ይሆናል። ኦቨር አድርገን 13 ሲባዛ በ15 ይሄንን ጀስት እንደዚህ አድርጋችሁ ማባዛት ትችላላችሁ። ቀጥታ 15 ሲባዛ በ13 3 ሲባዛ በ5 15 5 ጽፌ እንዳለኝ 3 ሲባዛ በ1 3 ከአንድ ጋር 4 ይሆናል። 1 ሲባዛ በ5 5 ይሆናል። 1 ሲባዛ በ1 1 ከዛ ወደ ታች እንደምናቸው 5 9 1 195 ይሆናል ማለት ነው። ማቃለል ስለማንችል እዚህ ጋር እናቆማለን ማለት ነው። በዴሲማል በሚሰጥበት ጊዜም ጀስት ተመሳሳይ ነገር ነው የምንጠቀመው። ምንድነው የምናደርገው? 3.2 ኦቨር 1.2 እናደርጋለን። ከዛ በኋላ ይሄንን ግን ምን ማድረግ ትችላላችሁ? በ10 10ኛ ማብዛት ትችላላችሁ። ሲባዛ 10 ኦቨር 10 10 ኦቨር 10 አንድ ስለሆነ ለውጥ የለውም። ስለዚህ ይሄ ማለት ምን ይሆናል? 32 ኦቨር 12 ይሆናል። አሁን ማቃለል ይኖርብናል። በስንት እናቃለው? ጀስት ከሁለት ጀምሮ እንዲቀላችሁ ማለት ነው። ይሄ በሁለት ስንት ይሆናል? 16 ይሆናል። ይሄ በሁለት 6 ይሆናል። አሁን በሁለት እንችላለን። ይሄ በሁለት 8 ይሆናል። ይሄ በሁለት 3 ይሆናል። ስለዚህ 8/3 ይሆናል ማለት ነው። አንደኛው ይሄ ነው። አይ ካላችሁ ደግሞ ወደ ፍራክሽን ቀይሩት። መጀመሪያ ማለት ለምሳሌ 32 ኦቨር 10 ይሆናል። ሲካፈል ትሉና ለ12 ኦቨር 10 ከዛ በኢንቨርስ ታበዙት ምን ይሆናል? 32 ኦቨር 10 ሲባዛ በ10 ኦቨር 12 የ10 በዚህ 10 ይጣፋና 32 ኦቨር 12 ይመጣል ማለት ነው። እንደዚህ ከምታደርጉ በሆነ ቁጥር ብታበዙት ጥሩ ነው። በመልቲፕል ኦፍ 10 ማለት ነው። ለምሳሌ አሁን 3.24 to 1.2 ቢባል ደግሞ በ100 ኦቨር 100 ነው የምታበዙት። ያ ማለት 3.24 ኦቨር ታደርጉና 1.2 ሲባዛ 100 ኦቨር
100 ታደርጉና 324 ኦቨር 120 ይሆናል ማለት ነው። ስለዚህ ከዚህ በኋላ እያቃለላችሁ ትሄዳላችሁ ማለት ነው። የዲ ደግሞ አንዱ ፍራክሽን አንዱ ዴሲማል በሚሆንበት ጊዜ ወደ ፍራክሽን መቀየር የተሻለ ነው። ያ ማለት ይሄኛው 7 ኦቨር 9 ነው ሲካፈል እንልና ለ7 ኦቨር ስንት እንላለን? 10 እንላለን። ይሄ ማለት ደግሞ 7 ኦቨር 9 ሲባዛ በ10 ኦቨር 7 እናደርጋለን ማለት ነው። ማባዛት ስለሆነ ይሄ በዚህ ጣፋና ምን ይሆናል? 10 ኦቨር 9 ይሆናል ማለት ነው። ስለዚህ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ኤግዛምፕል 4 ላይ find the ratio of the following quantities። አሁን እዚህ ጋር ምንድነው ዩኒት አለ። ዩኒት ካለ ጀስት ተመሳሳይ ዩኒት ማድረግ ይኖርብናል ማለት ነው። አሁን በፊት የሰራ ነው ጀስት ቁጥር ብቻ ስለሆነ ቀጥታ ነው ሬሾ ወደ መፈለግ የገባ ነው። እንደዚህ በሚሆንበት ጊዜ ግን ምን ማድረግ አለባችሁ? ወደ ተመሳሳይ ዩኒት መቀየር አለባችሁ ማለት ነው። ለምሳሌ 65 ሴንትስ to 5 ብር ይላል። ስለዚህ አሁን 65 ሴንት እና 5 ብር፣ አንድ ብር ደግሞ ስንት ሴንት ነው? 100 ሴንትስ። ስለዚህ እንደዚህ ከሆነ አሁን 65 ሴንትን ወደ ብር ከመቀየር 5 ብርን ወደ ሴንት ብትቀይሩ ደግሞ እየተሻለ ነው። እዚህ ጋር ሲስተማቲክ መሆን አለባችሁ። ይቻላል፣ ይሄን ወደ ብር ቀይራችሁ መፈለግ ይቻላል። እንደዛ ከምታደርጉ ግን ትልቁን ወደ ትንሹ መቀየር የተሻለ ይሆንላችኋል ማለት ነው። ትልቁን ወደ ትንሹ፣ አሁን ከብርና ከሴንት የትኛው ነው እንትን የሚለው? ብር ይበልጣል። ስለዚህ ብርን ወደ ሴንት መቀየር ማለት ነው። ሶ ምን እናደርጋለን? አንድ ብር 100 ሴንት ከሆነ 5 ብር ያው 500 ሴንት ይሆናል። ስለዚህ 65 ሴንት 65 እንልና ኦቨር ብለን 5 ብር ደግሞ ወደ ሴንት ስንቀይረው 500 ይሆናል ማለት ነው። ከዚህ በኋላ ያቃለላችሁ ትሄዳላችሁ። አሁን እዚህ ጋር በ5 ነው ያቃለለው። በ5 ያቃለለው ስንት ይመጣል? እዚህ ጋር 13 ይሆናል። ይሄ በ5 ደግሞ 100 ይሆናል ማለት ነው። ስለዚህ አሁን ይሄ ይሆናል ማለት ነው። ቢ ላይ 12 ሜትር to 200 ሴንቲሜትር። አሁን ሴንቲሜትር ወደ ሜትር ትችላላችሁ፣ ሜትር ወደ ሴንቲሜትር ይቻላል። ጀስት ጀነራል ወጥ የሆነ አሰራር እንዲኖራችሁ እኔ ሪኮመንድ ማድረጋችሁ ትልቁን ወደ ትንሹ ነው። 1 ሜትር 100 ሴንቲሜትር ከሆነ 12 ሜትር ስንት ይሆናል? 1200 ይሆናል ማለት ነው። ስለዚህ 1200 እናድርግና ኦቨር ጀስት መጻፍ እንችላለን። ሴንቲሜትር ስለሚጣፋ ለመጻፍ ትችላላችሁ። 200 ሴንቲሜትር፣ ሴንቲሜትር በሴንቲሜትር ይጣፋል። ኦልሬዲ 20 በ20 ይጣፋል። ይሄ በ2 6፣ ይሄ በ2 ደግሞ ስንት ይሆናል? 1 ይሆናል ማለት ነው። ስለዚህ 6 to 1 ብለን እናስቀምጣለን ማለት ነው። አሁን ሬሾ ላይ 6 to 1 ማለታችን ትርጉም አለው። 6 to 1 ብለን መጻፋችን። አሁን 6 ብቻ ብትሉት ነው በውስጥ ታዋቂ አንድ አለች፣ ግን ሬሾ ላይ መጻፍ አለባችሁ። ሬሾ ላይ ብትጽፉት የተሻለም ነው፣ መጻፍም አለባችሁ። ሲን እናንተ መስራት ትችላላችሁ። 700 ግራም አለ፣ 6 ኪሎ ግራም አለ። 1 ኪሎ ግራም 1000 ግራም ነው። ይሄ 6000 ይሆናል ማለት ነው። ይሄ 6000 ከሆነ በኋላ 700 ኦቨር 6000 ነው የምታደርጉት ማለት ነው። ከዛ 20 በ20 እንትን ብላ ታጣፉና ስንት ይሆናል? 7 ኦቨር 60 ይሆናል ማለት ነው። እዚህ ጋር በተመሳሳይ ነው። 600 ሰከንድ እና 8 ሚኒት አለ። ስለዚህ ሚኒትን ወደ ሰከንድ ትቀይሩታላችሁ። 1 ሚኒት 60 ሰከንድ ከሆነ 8 ሚኒት ስንት ሰከንድ ይሆናል? ወደ 480 ሰከንድ ይሆናል አይደል? 8 ሲባዛ በ60 ነው የምታደርጉት። 8 ሲባዛ በ6 48 እንደዚህ ይሆናል ማለት ነው። ሰከንድ ይሆናል። ይሄም ሰከንድ። አሁን ሬሾ መፈለግ ቀላል ይሆንላችኋል ማለት ነው። አይ ቲንክ ግልጽ ነው ብዬ ተስፋ አደርጋለሁ። ያልገባችሁ ካለ ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ቪዲዮ ላይ እንሰራላችኋለን። ኤክሰርሳይዝ አለ። ከኤክሰርሳይዝ ውስጥ የተወሰኑትን እንደምንሰራላችሁ ከባድ ናቸው ብለን የምናስባቸውን ማለት ነው። ጀስት ኤ እና ቢ እናንተ መስራት ትችላላችሁ። 760 ኦቨር 72 አድርጋችሁ መስራት ነው። ከዛ እያቃለላችሁ መሄድ ነው። ሲምፕለስት ፎርም ስለሚል ማለት ነው። የሲ የሰራ ነው 48 ኦቨር 96 ማድረግ ትችላላችሁ። ስለዚህ ዲን ብቻ እንስራላችሁ፣ እናንተ ይሄኛውን ትሰራላችሁ። እዚህ ጋር ለምሳሌ ምንድነው የሚለው 13.6 ኦቨር 10.2 ይላል። 13.6 ኦቨር 10.2 ሲባዛ በ10 ኦቨር 10 እናደርገዋለን። ምክንያቱም አንድ ነው ከነጥብ በኋላ ያለው፣ ስለዚህ 10 አበዛለሁ ማለት ነው። ሌላ ቢኖር ግን ለምሳሌ 13.65 ቢሆን ኖሮ በ100 አበዛ ነበር ማለት ነው። ሶ ይሄ 136 ይሆንና ይሄ ደግሞ ከታች 102 ይሆናል ማለት ነው። ከዚህ በኋላ እያቃለላችሁ ሂዱ። በምታቃልሉበት ጊዜ 136 ለ2 ስትሉ 136 ሲካፈል ለ2 አድርጋችሁ አካፍሉት። 13 ሲካፈል ለ2 6 ጊዜ 6 በ2 12 ስትቀንሱት 1 ይሆናል 6። 16 ለ2 8
ስለዚህ 68 ይሆናል ማለት ነው። ኦቨር 102 51 ይሆናል። የምታውቁት ከሆነ ወዲያው ተጠቀሙ፣ ግን የማታውቁት ከሆነ አካፍሉት። ይሄንን ለሁለት 10 ሲካፈል ለሁለት 5 ጊዜ 5 በ2 10 ስትቀንሱት ይሄ ባዶ ይሆናል። 2 ሲካፈል ለሁለት 1 ሁለትን እዚህ ጋር ካመጣችሁ በኋላ ማካፈል 51 ይሆናል ማለት ነው። ከዛ በኋላ ለስንት ይካፈላል ወደሚለው እንሄዳለን። ለሁለት አይችልም፣ ኮመን ነው። ኮመን ይችኛው ኦድ ናት፣ ይቺ ኢቨን ነች። ስለዚህ ለሁለት እንደማይችል አወቅ። ለሶስት ይሄኛው ይካፈላል። 5 ሲደመር 1 6 ነው። 6 ሲደመር 8 14 ነው። ለሶስት አይችልም ምናምን። ስለዚህ እዚህ ጋር ልናቆም እንችላለን ማለት ነው። ሌላ በ7 አይ ቲንክ አይችልም። ስለዚህ እዚህ ጋር እናቆም። ኢ ላይ ምንድነው የሚለው 2 ኦቨር 21 ይላል። ኤንድ 8 ኦቨር 21 ነው የሚለው። ሲካፈል ለ8 ኦቨር 21 እናደርጋለን። ስለዚህ በኢንቨርስ እናበዛዋለን። 2 ኦቨር 21 ሲባዛ በ21 ኦቨር 8 እናደርግና 21 በ21 አጥፍተን 2 ኦቨር 8 ይሆናል። በሁለት በሁለት ታቃልሉት 1 ለ4 ይሆናል ማለት ነው። ጀስት 1 2 4 ብላችሁ መጻፍ ይቻላል። አይ ቲንክ ግልጽ ነው ብዬ አስባለሁ። እዚህ ጋር ግን መጠንቀቅ አለባችሁ። ትእዛዝ ያላነበብኩት ቀላል ነው እዚህ ጋር ብዬ ነው። ራይት ዳውን ዘ ሬሾ ኦፍ ዘ ፈርስት ነምበር ቱ ዘ ሰከንድ ዋን። ቢቀያየረው ግን መቀየር አለባችሁ። ዘ ሬሾ ኦፍ ዘ ሰከንድ ነምበር ቱ ዘ ፈርስት ነምበር ቢባል ኢንቨርስ እናደርገዋለን። አሁን እዚህ ጋር 13.6 ኦቨር 10.2 ያልነው ምንድን ነው የሚሆነው? 10.2 ኦቨር 13.6 ይሆናል። ምን ቢለን ነው ግን ይሄ ሰከንድ ነምበር ቱ ፈርስት ነምበር ቢባል ማለት ነው። ስለዚህ ጋር ግን ዘ ፈርስት ቱ ዘ ሰከንድ ስለሆነ በቀላል መስራት እንችላለን። ሚክስድ በሚሆንበት ጊዜ እንደዚህ መጀመሪያ ወደ ኢምፕሮፐር ፍራክሽን መቀየር አለባችሁ። ከዛ በኋላ ነው ስራችሁን የምትቀጥሉ። ስለዚህ አሁን የዚህን ለመስራት 2 ሲባዛ በ12 እናደርጋለን። ስንት ይሆናል? 24 ይሆናል። ሲደመር 11 5 35 ይሆናል። ስለዚህ 35 ኦቨር 12 ይሆናል። ኤንድ እንልና 1 ሲባዛ በ3 3 ሲደመር 2 5 ኦቨር 3። ስለዚህ 35 ኦቨር 12 ሲባዛ በ3 ኦቨር 5 እናደርገዋለን በተገላቢጦሽ ማለት ነው። ይሄ በ3 1 ይሄ በ3 4 ይሆናል። ይሄ በ5 1 ይሄ በ5 7። ስለዚህ ምን ይሆናል? 7 አራተኛ ይሆናል ማለት ነው። በቀላሉ መስራት ትችላላችሁ። እዚህ ጋር ብቻ እንደዚህ ከሆነ እንዴት ሰራለሁ የሚለውን አይ ቲንክ እቺኛውን ብትጠቀሙ የተሻለ ነው። ቀጥሎ ያለው ኤግዛምፕል ላይ የሰራነው አይነት ነው። ምንም የሚከብድ የለውም። እዚህ ጋር ተሰጧችኋል። እነዚህ ግን መያዝ አለባችሁ፣ ምናልባት ፈተና ላይ ላይሰጥ ስለሚችል ማለት ነው። ኤክስፕረስ ዘ ፎሎዊንግ ሬሾ አስ ኢን ዜር ሎስት ተርም። አሁን እዚህ ጋርም ሎስት ተርም ወይም ሲምፕለስት ፎርም ማስቀመጥ አለባችሁ። 4 ብር ለ16 ሴንት መጀመሪያ 4 ብር ማለት 400 ሴንት ይሆናል። ከዛ ቱ 16 አድርጋችሁ መስራት ነው። ሊትር እና ሚሊ ሊትር አለ። 1 ሊትር ደግሞ ስንት ነው ተብላችኋል? 1000 ሚሊ ሊትር ነው ስለተባለ 2000 ሊትር ቱ 2250 ሚሊ ሊትር ብላችሁ መስራት ነው። 5 days to 100 hours። አንድ ቀን ስንት ሰዓት ነው? 24 ሰዓት ነው። ስለዚህ አምስቱ ስንት ሰዓት ይሆናል ካደረጋችሁ በኋላ ያኛው ሲካፈል ለ100 ትላላችሁ። ዲ ላይ 3 hours and 30 minutes to 180 minutes ሲሆን እንስራላችሁ። ሌሎቹ ቀላል ናቸው። ይሄም ቀላል ነው። እዚህ ጋር ግን እነዚህ እንደ አንድ ነው የምንወስዳቸው። ይሄ እንደ አንድ ነው። 2 ከሚለው ወደዚህ ያለው እንደ አንድ ነው የምንወስደው። ስለዚህ 3 hours and 30 minutes ነው የተባለው። አንድ hour ደግሞ ስንት ሚኒት ነው? 60። ስለዚህ ምን እናደርጋለን? 3 ሲባዛ በ60 እናደርግና 180 ምን እናገኛለን? ሚኒት እናገኛለን። and 30 minutes and ከተባለ ፕላስ ነው ማለት ብዙ ጊዜ። ስለዚህ 30 minutes እናደርጋለን። 0 8 ሲደመር 3 11 አንድ ጽፊያ እንዳለኝ ከዛ 1 እና 1 2 210 ሚኒት ይሆናል ማለት ነው። ስለዚህ 210 to 180 ይሄ ማለት ደግሞ ምን ማድረግ እንችላለን? 210 ኦቨር 180 እናደርጋለን። 0 በ0 አጥፍተን 21 ኦቨር 18 ይሆናል። በ3 በ3 ማቃለል እንችላለን። ይሄ በ3 7 ይሆናል። ይሄ በ3 6 ይሆናል። ስለዚህ 7 to 6 ይሆናል። ያ ማለት 7 to 6 በዚህ መልክ ማስቀመጥ እንችላለን። 3.5 ኪሎ ግራም to 6500 ግራም ነው። እዚህ ጋር 3.5ን በስንት ማብዛት ነው? በ1000 ማብዛት ነው። 3.5 ሲባዛ በ1000። ስለዚህ ነጥቧን ማስወገድ ነው። 3 5 0 0 ይሆናል ማለት ነው። እንዴት ነው የምትሰሩት? ይሄ 3.5 ነበረ። 1000 ማለት እቺን 3 ደሞ ማድረግ 1 እዚህ ጋር መጣች 2 3 እዛ ነጥቧ እዚህ ጋር ሆናለች 0 0 3500 ይሆናል። 3500 ቱ 6500 ብላችሁ መስራት ነው። ቀላል ነው። 3 ሄክታር ቱ 3000 ስኩዌር ሜትር። እዚህ ጋር ሄክታር ተሰጥቷቸዋል። 1 ሄክታር 10000 ስኩዌር ሜትር ነው ተብሏል። 3 ሄክታር ማለት ስንት ይሆናል ማለት ነው? 30000 ይሆናል ማለት ነው አይደል? 30000 ቱ
3000 ይሆናል ማለት ነው። ስለዚህ ምንድነው የምታደርጉት 30000 እንደዚህ ይሆናል ማለት ነው አይደል? 330 በ30 ይጠፋል፣ በ31 በ3 10 ለ1 ብላችሁ ማስቀመጥ አለባችሁ። 10 to 1። ስለዚህ እንደዚህ እያደረጋችሁ ፕራክቲስ ማድረግ ትችላላችሁ። አይ ቲንክ ቀላል ነው ብዬ አስባለሁ። ሌላው ዋን ቱ ዋን ቱቶሪያል የምትፈልጉና እንደዚህ ዋን ቱ ዋን ማጥናት የምትፈልጉ ተማሪዎች ኦንላይን ቡክ ማድረግ ትችላላችሁ። ቴሌግራም ዩዘርኔም እናስቀምጣለን ወይም እንፈልጋለን ብላችሁ ኮሜንት ላይ ስጽፉ ዩዘርኔም ልካለን። በዛ ዩዘርኔም ቴሌግራም ላይ ኮንታክት አድርጋችሁ ዋን ቱ ዋን ማጥናት ትችላላችሁ። በስሞል ግሩፕ ደግሞ ስትመጡ ጀስት ቅናሽ ይኖረዋል። ጀስት ከጓደኞቻችሁ ጋር ሆናችሁ 3 4 ማክሲማም 5 ድረስ ይቻላል። ዘን በተወሰነ በተመጣጣኝ ፕራይስ ማጥናት ትችላላችሁ ማለት ነው። እዚህ ጋር ያለው በጣም ቀላል ነው። ጀስት ይሄን ካያችሁ በኋላ ምንድነው ሬሾውን ማስቀመጥ ነው። what is the ratio of the shaded part to unshaded part በፊት ሰርተናል። what is the ratio of shaded part to the whole part what is the ratio of unshaded part to the whole part ይሄን ድጋሚ አንሰራም፣ እናንተ ሰሩት። ሌላኛው ሬሾ ላይ በጣም ቤዚክ የሆነና በብዛት የሚጠየቅ ወደፊትም የሚጠቅማችሁ ነው። ይሄም dividing the given quantity in the given ratio። ልክ እነዚህ አይነት ነገሮች እንዴት እንደምትሰሩ በቀላል መንገድ እናሳያችኋለን። ለምሳሌ ይሄን ኤግዛምፕል ልንይ። ዲቫይድ ብር 300 with the ratio 3 to 2። አሁን 300 ብር አላችሁ ብለን እናስብ። ይሄን 300 ብር በ3 to 2 ወይም 3 ratio 2 ዲቫይድ ብታረጉት ምን ያክል ይደርሳቸዋል እንደማለት ነው። ሶ የመጀመሪያው መንገድ ጀስት እዚህ ጋር x ትጨምሩበታላችሁ። 3x to 2x ወደሚል ትቀይሩታላችሁ። ዘን ምን እንደምታደርጉት 3x plus 2x ማለት እኩል ነው 300 ትላላችሁ አይደል? ዘን 3x plus 2x ደግሞ 5x ነው እኩል ነው 300 እንልና ለ5 ለ5 እናካፍለው x እኩል ነው 300 ኦቨር እንት ይሆናል ማለት ነው 5 ይሆናል ማለት ነው። ዘን 300 ለ5 ታካፍሉት x ስንት ነው 60 ይሆናል ማለት ነው እዚህ ጋር እንደተቀመጠው። ዘን አሁን እቺን x እዚህ ጋር እንጠቀማለን። 3x ነበር ያልነው 3 ሲባዛ በ60 እንላለን 2 እንልና 2 ሲባዛ በ60 ስለዚህ 180 to 120 ይሆናል ማለት ነው። አሁን እነዚህን ብትደምሯቸው ስንት ይሰጣችኋል? 300 ይሰጣችኋል። 180 ሲደመር 120 እኩል ነው ስንት ነው? 300 ነው ማለት ነው። ይሄኛው አንድ ኮንዲሽን ነች። ሌላ ኮንዲሽን ደግሞ አለ፣ እሱንም አሳያችኋለሁ። ለምሳሌ the ratio of two numbers is 7 to 3 and their sum is 50 then find the two numbers። ይሄም በተመሳሳይ ቀድም እንደሰራ ነው የምንሰራው። የዚህኛዋን ጀስት ሁለተኛው መንገድ ያልኳችሁ ምንድነው እንደዚህ ማድረግ ትችላላችሁ። 300 ታደርጉና ሲባዛ በ3 ኦቨር 5። ስለዚህ እንደዚህ ከሆነ በኋላ ጀስት ማቃለል እንችላለን። ይሄ በ5 ይሄ በ5 እንዲሆናል 60 ይሆናል። 60 በ3 180 ይሆናል። የመጀመሪያውን በዚህ ያገኝ። ሁለተኛው ደግሞ በተመሳሳይ 300 እናደርግና ሲባዛ በ2 ኦቨር 5። 5 ከየት አመጣት ካላችሁ እነዚህ እንደምረን ነው የምናገኘው። ለምሳሌ እዚህ አሁን 2 ሬሾ 3 ሬሾ 7 እንኳን ቢባል ቀጥታ እነዚህ እንደምራቸዋለን። 2 ደምር 3 5 5 ሲደመር 7 12። ስለዚህ 300 ትሉና ሲባዛ አድርገን በ2 ኦቨር 12 የመጀመሪያውን እናገኛለን። 300 ሲባዛ በ3 ኦቨር 12 ይሄኛው ሁለተኛው እናገኛለን። 300 ሲባዛ በ7 ኦቨር 12 የትኛው እናገኛለን? መጨረሻ ላይ ይሄኛው እናገኛለን ማለት ነው። ወይም ደግሞ እቺኛዋን ትይዛላችሁ 2x ሲደመር 3x ሲደመር 7x እኩል ነው 300። xን ትፈልጉና ከዛ ያችን ያገኛችኋትን x ሁሉንም ታበዛላችሁ። ከዛ በኋላ ሁሉንም ማግኘት ይቻላል ማለት ነው። ሁለተኛ ጥያቄ the ratio of two numbers is 7 to 3 ይለናል and their sum is 50 ነው ይለናል። then find the two numbers ነው የሚለን። ስለዚህ ቁጥሮቹ 7x እና 3x ናቸው ብለን የምንነሳው። ከዛ በኋላ 7x እና 3xን ስንደምራቸው ስንት ይሰጠናል? 50 ይሰጠናል ተብለናል። 3x እና 7x ደግሞ ስንት ይሆናል? 10x ይሆናል እኩል ነው 50 ይሆናል። ከዛ በኋላ ለ10 ለ10 እናካፍላለን divided by 10 ይሄ ጣፋና x እኩል ነው ስንት ይሆናል? 5 ይሆናል ማለት ነው። ስለዚህ የመጀመሪያው ቁጥር ምንድነው የሚሆነው? 35 ይሆናል ማለት ነው። 7 ሲባዛ በ5። ሁለተኛው ቁጥር ደግሞ 3 ሲባዛ በ5 ያ ማለት ስንት ይሆናል? 15 ይሆናል ማለት ነው። አይ ካላችሁ ደግሞ 7 ሲደመር 3 ስንት ነው? 10። ከዛ የመጀመሪያውን ለማግኘት 7 እንደዚህ አድርገን እንደዚህ እናባዛለን ማለት ነው። ይሄ 0 በ0 ይጠፋል 35 ይሆናል። ቀጥሎ ያለው ደግሞ ምንድነው የምናደርገው? 3 ኦቨር 10 ሲባዛ በ50 እናደርጋለን። እቺ በዚህ እናጠፋና 3 ሲባዛ በ5 15 ይሆናል ማለት ነው። እዚህ ጋር ተመሳሳይ ነገር ነው የምንጠቀመው። two numbers have ratio
አሁን ሁለት ቁጥሮች ሬሾአቸው ተሰጠን። ስለዚህ መጀመሪያ 13x በሉት ቱ 10x ትሉታላችሁ ማለት ነው። ኢፍ ዜር ዲፈረንስ ኢዝ 84 ዲፈረንሳቸው ነው ተሰጠን። እዚህ ጋር ዲፈረንስ ማለት ደግሞ ምንድነው? 13x ሲቀነስ 10x እኩል ነው ስንት እንላለን? 84 እንላለን ማለት ነው። 13x ሲቀነስ 10x ስንት ይሆናል? 3x እኩል ነው 84 ይሆናል። ሲካፈል ለ3 ሲካፈል ለ3 ዘን x እኩል ነው 8 ሲካፈል ለ3 ሁለት ጊዜ ይደርሳል አይደል? 2 በ3 6 8 ሲቀነስ 6 2 24 ይሆናል። 24 ላይ 3 ስንት ጊዜ ይደርሳል? አራውንድ 8 አይደል? x 28 ነው ማለት ነው። ስለዚህ የመጀመሪያው ቁጥር 13 ሲባዛ በ28 ይሆናል። ሁለተኛው ቁጥር ደግሞ 10 ሲባዛ በ28 ይሆናል ማለት ነው። ስለዚህ ቁጥሮቹን ከተጠየቅ እነዚህ እናስቀምጣለን ማለት ነው አባዝተን። አራተኛ a bag contains red and white balls ነው የሚለን። the ratio of red to white ball is 3 to 4 ቢሆን ነው። ሬሾአቸው 3 to 4 ያ ማለት የመጀመሪያው ቀይ ነው፣ ሁለተኛው ደግሞ የማን ነው? የዋይት ነው ማለት ነው። if the bag contains 36 white ball then find the number of red ball። በጣም ቀላል ነው። እቺን በደንብ ተከታተሉ። የመጀመሪያው ቅድም እንዳልኳችሁ ምንድነው የምናደርገው? 3x to 4x እንላለን። አሁን እዚህ ጋር የተሰጠን የትኛው ነው? white ball ነው የተሰጠን። ያ ማለት እዚህ ጋር ፓራግራፍ ብንጽፈው 36 እንላለን። የቀዩን ደግሞ አናውቀውም ጀስት r ብንለው ማለት ነው። ስለዚህ አሁን እዚህ ጋር ማንን ማግኘት አለብን? x ማግኘት አለብን። xን ለማግኘት 3x + 4x እኩል ነው 36 ሳይሆን የምንለው ምንድነው የምንለው? 4x እኩል ነው 36 ነው የምንለው። ከዛ በኋላ ለአራት እናካፍላለን x ስንት ይሆናል ማለት ነው? 9 ይሆናል ማለት ነው። ስለዚህ ቀዮች ኳስ 3x ይሆናል። ያ ማለት 3 ሲባዛ በ9 27 ይሆናሉ ማለት ነው። የቀይ ኳስ ቁጥር ቢሰጠን ኖሮ ደግሞ ምን እናደርግ ነበር? 3x እኩል ነው እየተሰጠን እናደርጋለን። ከዛ ዋይት መፈለግ እንችላለን። ሌላው ሬሾ ለምሳሌ እንደዚህ ቢሆንስ ነው። በጣም ቀላል ነው። the ratio of the measure of the angle of triangle ነው ጎነ 3 ማለት ነው። ሬሾአቸው የአንግሎቹ ማለት ነው 1 2 2 2 3 ነው። then find the measure of each angle ነው የተባልነው። የመጀመሪያው ስቴፕ ምን አድርጉ ነው ያልኳችሁ? x ጨምሩበት 1x 2x 3x። እዚህ ጋር አንድ ማወቅ ያለባችሁ አለ። እነዚህ ስደምሯቸው ስንት ነው የሚሰጧችሁ? 180 ዲግሪ አንግል ሰም ቴረም ይባላል። ኤኒ ትራያንግል ምንም አይነት ትራያንግል ይሁን ውስጥ ያሉ አንግሎች ስደምሯቸው 180 የሚሰጠን። ስለዚህ ምን እናደርጋለን? 1x ወይም x ብቻ ማለት ይችላል + 2x + 3x እኩል ነው ስንት እንላለን? 180 ማለት እንችላለን ማለት ነው። ስለዚህ x + 2x 3x ነው። 3x + 3x 6x ይሆናል። 6x እኩል ነው 180 ይሆናል። ከዛ ለ6 አካፍላላችሁ x ስንት ይሆናል ማለት ነው? a በ6 3 a በ6 1 ስለዚህ 30 ይሆናል ማለት ነው። ስለዚህ አሁን እያንዳንዷን የተጠየቅነው x ማለት የመጀመሪያው 30 ይሆናል። ቀጥሎ ያለው 2x ነው 2 ሲባዛ በ30 ማለት ነው 60 ይሆናል። ቀጥሎ ያለው ስንት ነው? 3x ነው 3 ሲባዛ በ30 90 ይሆናል ማለት ነው። አሁን 30 ሲደመር 60 ሲደመር 90 ስንት ይሰጣቸዋል? 180 ይሰጣቸዋል ማለት ነው። አይ ቲንክ ይሄም ግልጽ ነው ብዬ አስባለሁ። እንደዚህ የምትጠየቁ ትችላላችሁ። if a b and c are numbers such that a to b to c 3 ለ4 ለ5 ቢሆን b 20 ቢሆን then find a + b + c። ይሄም በጣም ቀላል ነው። አንዴ ከገባችሁ አይ ዶንት ኖ በጣም ቀላል ነው ብዬ ነው የማስበው። የመጀመሪያው 3x 4x እና ምን እናደርጋለን? 5x እናደርጋለን። እዚህ ጋር የማን ነው የተሰጠን? የb ነው የተሰጠን። እዚህ ጋር እነዚህ ሬሾ ደግሞ a b እና c እንደዚህ ነው የተሰጠን። b ተሰጠን ማለት እዚች ጋር ምን እላለሁ ማለት ነው? 20 እላለሁ ማለት ነው። ሶ 4x እኩል ነው 20 እንላለን። ሲካፈል ለ4 እናደርግና x ስንት እናገኛለን? 5 እናገኛለን ማለት ነው። ስለዚህ ይሄን ካገኘን ኤን ማግኘት እንችላለን። 3x ነው 3 ሲባዛ በ5 15 ይሆናል። ሲ ደግሞ 5x ነው 5 ሲባዛ በ5 25 ይሆናል። ይሄኛው b ተሰጥቶናል 20 ይሆናል ማለት ነው። ስለዚህ እነዚህን ትደምራላችሁ። 15 ሲደመር 20 ስንት ነው? 35 አለ ሲደመር 25 እናደርጋለን። ስለዚህ ድምራቸው 60 ይሆናል ማለት ነው። ግልጽ ነው ብዬ አስባለሁ። አይ ቲንክ ገብቷችኋል። ያልገባችሁ ካለ ኮሜንት ላይ ጻፉልን። ኤክሰርሳይዝ አለ። ከኤክሰርሳይዝ ላይ የተወሰኑ ጥያቄዎችን እንሰራላችኋለን። የተወሰኑትን ጀምረን ነው የምንተዋቸው፣ ከዛ እናንተ ትጨርሷቸዋላችሁ ማለት ነው። find two numbers whose ratio is 3 to 5 and whose sum is 192። አሁን ሁለት ቁጥሮችን ነው ፈልጉ የተባለው። ሬሾአቸው ምንድነው ተብለናል? 3 ለ5 ነው። ድምራቸው 192 ነው። ሶ ምንድነው የምታደርጉት? 3x ሲደመር 5x እኩል ነው 192 ትላላችሁ። 3x ሲደመር 5x ስንት ነው?
8x እኩል ነው 192። ከዚህ ውስጥ xን ፈልጉ። x ከፈለጋችሁ በኋላ የመጀመሪያውን ቁጥር ለማግኘት 3x 3 ሲባዛ ባገኛችሁት ቁጥር፣ ቀጥሎ ያለውን ለማግኘት 5 ሲባዛ ባገኛችሁት ቁጥር፣ ከዛ ቁጥሮችን አገኛችሁ ማለት ነው። ሁለተኛ ጥያቄ a wire of length ሌንግዙ 240 ሴንቲሜትር ነው is cut into 3 pieces ለ3 ተቆርጧል። ሬሾው እንዴት ነው የተቆረጠው? 1 ለ2 ለ3 1 2 2 2 5 find the length of each piece ነው። እያንዳንዷን ፈልጉ ነው። ይሄም በጣም ቀላል ነው። ምንድነው የምታደርጉት? 1x plus 2x plus 5x እኩል ነው 240 ታደርጋላችሁ ማለት ነው። x plus 2x 3x 3x plus 5x 8x ይሆናል። 8x እኩል ነው ስንት ይሆናል? 240 ይሆናል። ለ8 እናካፍላለን x እናገኛለን ማለት ነው። ይሄ በ8 አንድ ይሄ 3 ይሆናል 30 ይሆናል ማለት ነው። ስለዚህ የመጀመሪያው ፒስ 30 ሴንቲሜትር ነው። ሁለተኛው ፒስ 60 ሴንቲሜትር ነው። ሶስተኛው 150 ሴንቲሜትር ይሆናል ማለት ነው። በጣም ቀላል ነው ብዬ አስባለሁ። ሶስተኛ ጥያቄ አስቴር፣ ፋጡማ እና መሐመድ and ያሬድ contribute the sum of money to Renaissance Dam in the ratio 1 to 3 to 5 to 7. If the largest amount contributed is ብር 1050 ቢሆን calculate the amount contributed by each person. አራት ሰዎች አሉ። እነዚህ አራት ሰዎች ለሬኔሳንስ ዳም ግድብ ማለት ነው ጀስት እያወጡ ነው ብር። ከዚህ ውስጥ የተዋጣው ትልቁ 1050 ነው። ስለዚህ እያንዳንዱ ኮንትሪቢዩት ያደረገውን ፈልጉ ነው። the amount contributed by each person። ስለዚህ የመጀመሪያው የአስቴር ነው ብለን ብናስብ፣ ሁለተኛው የፋጡማ ነው ብለን ብናስብ፣ ቀጥሎ መሐመድ ቢሆን፣ ቀጥሎ ያሬድ ቢሆን ትልቅ ብር ያዋጣው ማን ነው? ያሬድ ነው የሚሆነው። ምክንያቱም 7x ስለሆነ ማለት ነው። ትንሹን አስቴር ነው ያወጣችው። ስለዚህ ይሄ በቁጥ x ስንጽፈው 1x 2 3x 2 5x 2 7x እንላለን ማለት ነው። ግን አሁን እዚህ ጋር 1x plus 3x plus 5x plus 7x እኩል ነው 1050 እንዳትሉ። እንደዛ ማለት የለባችሁ። ምንድነው የምንለው? 7x እኩል ነው 1050 ነው የምትሉት። ከዛ ለ7 እናካፍላለን x እንፈልጋለን ማለት ነው። ስለዚህ ይሄኛውን ላካፍልላችሁ። ጀስት 1050 ሲካፈል ለ7 10 ሲካፈል ለ7 ስንት ጊዜ ይደርሳል? አንድ ጊዜ። 1 ሲባዛ 7 ስትቀንሱት 3 ይሆናል። ከዛ 5 ወርዳለች 35 ለ7 ስንት ይሆናል? 5 ጊዜ። 5 ሲባዛ በ7 ስንት ይሆናል? 35 ይሆናል። ከዛ ስትቀንሱ ምንም 0 ነው። እዚህ ጋር ቀጥታ ወስዳለሁ 150። ስለዚህ x 150 ነው ማለት ነው። ስለዚህ አስቴር ያዋጣችው ስንት ነው የሚሆነው? 1 ሲባዛ በ150 ጀስት 150 ይሆናል ማለት ነው። ፋጡማ ያዋጣችው 3 ሲባዛ በ150 450 ይሆናል። ዘን ደግሞ ማናት ያለችው መሐመድ አለ። መሐመድ 150 ሲባዛ በ5 አይ ቲንክ 750 አካባቢ ይሆናል ማለት ነው። የያሬድ ይሄ መጀመሪያ የተሰጠ ነው ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ቀላል ነው። በደንብ አንደርስታንድ አድርጉት። ካልገባችሁ ቪዲዮዎችን ጀስት መለስ ብላችሁ አዳምጡት። two numbers have ratio 12 ለ5 ቢሆን their difference is 98 find the larger number። አሁን እዚህ ጋር larger number ነው የተጠየቀው። each number አልተባለም። ስለዚህ 12x ነው የምንፈልገው ማለት ነው። 12x ለማግኘት ግን x ማወቅ አለብን። እንዴት ነው የምናገኘው? 12x ሲቀነስ 5x እኩል ነው 98 ብለን መጀመሪያ x እናገኛለን። 12x ሲቀነስ 5x ደግሞ ስንት ነው? አይ ቲንክ 7x እኩል ነው 98። ከዛ በኋላ x እንፈልጉ። ከዛ በ12 ታባዙት ትልቁን ነምበር ታገኛላችሁ ማለት ነው። አምስተኛ ጥያቄ በጣም ቀላል ነው። a to b 3 to 2 ከሆነ find the value of a plus b over a minus b ነው የተባለው። ሶ እዚህ ጋር ምንድነው የምታደርጉት? a to b ማለት ጀስት ቁጥሮች ስለማናቃቸው 3x እና 2x እንላለን። xን አለማጠቀም ትችላላችሁ። ብትጠቀሙት ሞር ፕሮፌሽናል ያደርግላችኋል። ስለዚህ a ማለት ስንት ነው? እዚህ ጋር a ማለት 3x ነው የሚሆነው፣ b ማለት ደግሞ 2x ነው የሚሆነው ማለት ነው። ስለዚህ ይሄንን እዚህ ጋር ሰብስቲቱት እናደርጋለን። 3x ሲደመር 2x ኦቨር 3x ሲቀነስ 2x እናደርጋለን ማለት ነው። ከዛ በኋላ ምንድነው የምናደርገው? ይሄ 5x ይሆናል ኦቨር እናደርግና 3x minus 2x ደግሞ ስንት ይሆናል? x ይሆናል። ስለዚህ ይሄን በዚህ እናጣፋና ስንት ይሆናል መልሱ? 5 ይሆናል ማለት ነው። ሌላም ሊጠይቅ ይችላል። ለምሳሌ 2a plus 3b over 4a minus 2b ሊባልም ይችላል። ኤን መለየት ነው ከእናንተ። ቀጥታ ቁጥሩን ብትጠቀሙት ይመጣል፣ ግን ኤክስ ብትጠቀሙ ሞር ፕሮፌሽናል ያደርግላችኋል። ስድስተኛ find the ratio of the area of the square ABCD to PQRS where AB 12 ሴንቲሜትር ነው ተብለናል። እዚህ ጋር ተሰጥቶናል።
ኤንድ ፒኪው ደግሞ አለ። ፒኪው ማለት እዚህ ጋር ማለት ነው የተሰጠን። ይሄ ስንት ተሰጥቶናል? 8 ሴንቲሜትር። ጀስት ይሄ ከተሰጠን ይሄና ይሄ ምን ስለሆኑ ነው? እኩል ስለሆኑ ማለት ነው። ሌላው እዚህ ጋር አሁን በደንብ መረዳት ያለባችሁ ምንድን ብሎናል? እዚህ ጋር ስኩዌር ተብለናል። ስኩዌር ኤቢሲዲ እና ስኩዌር ፒኪው አርኤስ። አሁን እንደዛ ካልሆነ ኤሪያ ማለት ምንድን ነው? ሌንግዝ ታይምስ ዊድዝ ነው የምናደርገው አይደል? ስለዚህ ሌንግዝ ብቻ ከተሰጠን ዊድዝ ከየት እናመጣለን? ስኩዌር ከሆነ እኩል ስለምናደርገው ችግር የለውም። ስለዚህ ኤቢሲዲ ኤሪያው ምን ይሆናል? 12 ሲባዛ በ12 12 ሲባዛ በ12 እናደርግና 144 ይሆናል። የዚህኛው ደግሞ 8 ሲባዛ በ8 እናደርግና የትንሿ ማለት ነው 8 ሲባዛ በ8 እኩል ነው ስንት ይሆናል? 64። ሬሾ ኦፍ ኤቢሲዲ ማለት የትልቁን ነው የምንነሳ። ስለዚህ 144 ኦቨር አድርገን 64 እናደርጋለን። ከዛ ያቃለላችሁት ሂዱ። ሎወስት ተርም ወይም ሲምፕሊፋይድ ፎርም መጻፍ ስላለበት ማለት ነው። ለምሳሌ በሁለት ስንት ይሆናል? 72 ይሆናል። ይሄ በሁለት ስንት ይሆናል? 32። በሁለት አሁን ይሄ ስንት ይሆናል? 36። ይሄ በሁለት 16። ይሄ ያደርጋችሁ እናንተ አቃሉት። ሰባተኛ ሰርተን ፕሮፖርሽን ጀስት ሪቫይዝ አድርገን ነው የምንሄድ። በቀጣይ ብቻውን እንሰራለን፣ ምክንያቱም ዳይሬክት ፕሮፖርሽን እና ኢንዳይሬክት ፕሮፖርሽን የሚል ስላለ ማለት ነው። ኤክስ ዋይ ኤንድ ዜድ አር ነምበር ሴይ ዛት ኤክስ ቱ ዋይ ቱ ዜድ እኩል ነው 1 2 2 4 ነው። ኤንድ ዋይ እኩል ነው 48 ፋይንድ ዘ ቫልዩ ኦፍ ኤክስ ፕላስ ዋይ ፕላስ ዜድ። ኤግዛምፕሉን የሰራላችሁ ጀስት እዚህ ጋር ግልጽ ነው የሚሆነው። ኤግዛምፕሉ እና ይሄው ተመሳሳይ ነው። ኤ ቱ ቢ ቱ ሲ የሚል ጥያቄ ሰርተናል አይደል? ስለዚህ ከዛ ጋር ይሄ ምንድን ነው? ተመሳሳይ ነው። ሶ እንደዚህ በሚሆንበት ጊዜ የመጀመሪያው 1x 2x 4x ብሎ መጻፍ ነው። የመጀመሪያዋ ኤክስ ነች፣ ቀጥላ ዋይ ነች፣ ቀጥላ ዜድ ናት። እዚህ ጋር የተሰጠን ደግሞ የማን ነው? የዋይ። እዚህ ጋር እንጽፋለን 48 ማለት ነው። ሶ ምንድን ነው የምንለው? 2x እኩል ነው 48 ነው የምንል ማለት ነው። ከዛ በኋላ ኤክስ እኩል ነው ለ2 ታካፍሉ ስንት ይሆናል? 24 ይሆናል። ስለዚህ የመጀመሪያዋ ኤክስ ስንት ነው የምትሆነው ማለት ነው? 24 ትሆናለች። ይሄ 2 ሲባዛ 24 የዋይ 48 ኦልሬዲ ተሰጥቶናል። ከዛ በኋላ ዜድ ደግሞ 4 ሲባዛ በ24 6 1 4 በ2 8 96። ስለዚህ እናንተ እንደምሩት 24 ሲደመር 48 ሲደመር 96። ስለዚህ ኤክስ ፕላስ ዋይ ፕላስ ዜድ ታገኛላችሁ ማለት ነው። አንዳንዴ እንትን የሚጠየቅ ይችላል። ላርጀስት ነምበሩ ማን ነው? ስሞለስት ነምበሩ ማን ነው? ዋት ኢዝ ዘ ዲፈረንስ ቢትዊን ዘ ላርጀስት ኤንድ ዘ ስሞለስት ነምበር? አሁን የላርጀስቱ እና የስሞለስቱ ዲፈረንስ ቢባል ምንድን ነው የምናደርገው? 96 ሲቀነስ 24 አድርገን እንሰራው ነበር ማለት ነው። ፕሮፖርሽን ጀስት ቀላል ነው። ዳይሬክት እና ኢንዳይሬክት የሚል ስላለ እሱ ጋር ብቻ ነው ትንሽ እንትን የምንለው። ኮምፔር ዘ ፎሎዊንግ ሬሾ። አሁን ፕሮፖርሽን ማለት ኮምፔሪንግ ሬሾ ነው። ያ ማለት ሁለት ሬሾዎች ተመሳሳይ ሬሾ ካላቸው ወይም ተመሳሳይ ከሆኑ ምን እንለዋለን ማለት ነው? ፕሮፖርሽን ናቸው እንላለን ማለት ነው። ወዳረኝነት የምንለው ማለት ነው በአማርኛ። ይሄ ማለት ለምሳሌ 4 ኦቨር 6 ብለን ብንጽፈው ይሄኛውን ደግሞ ምን አድርገን እንጻፈው? 6 ኦቨር 9 ብለን እንጻፈው። አሁን ይሄን ማቃለል እንችላለን። በ2 2 ይሄ በ2 3 ይሄ በ3 ስንት ይሆናል? 2 ይሄ በ3 3 ምን ሆኑ ማለት ነው? 2 ሶስተኛ 2 ሶስተኛ እኩል ሆኑ ማለት ነው። ስለዚህ አሁን እነዚህ ፕሮፖርሽናል እንላቸዋለን ማለት ነው። 3 ኦቨር 6 እና 40 ኦቨር 80 ይላል። ይህንን ማቃለል ትችላላችሁ። 0 በ0 መጀመሪያ ያጠፋለሁ። ይሄ በ2 2 ይሄ በ2 4 እንደገና በ2 1 በ2 2 ይሄ በ3 1 ይሄ በ3 2 1 ሁለተኛ 1 ሁለተኛ። ምን እያያችሁ ነው? እዚህ እኩል እየሆኑ ነው። ስለዚህ ፕሮፖርሽናል ማለት እኩል ሲሆኑ ማለት ነው። what result did you get from the above activity? ያው እኩል የሆኑ ሪዛልቶች ያገኘነው። what do you call equality of two ratio? አሁን equality of two ratios ምን እንለዋለን ማለት ነው? ፕሮፖርሽን እንለዋለን ማለት ነው። proportion is equality of two ratios ይለናል። ስለዚህ ፕሮፖርሽን ምንድን ነው የሚለውን ይሄን ያዙልኝ። ከዛ ላይ ሚንስ ኤክስትሪምስ ምናምን የሚባሉ አሉ። በጣም እዚህ ጋር ቤዚክ ነገር አለ። ለምሳሌ ሁለት ሬሾ ልክ እንደዚህ ይሰጣችሁና ይሄኛው አንድ ሬሾ ነው፣ ሌላኛው ሬሾ ነው። ሁለቱ ሬሾ እኩል ናቸው ይልና ይሄኛውን ኤ ብለው ከዛ ይሄ ቁጥር ማን ነው ብላችሁ እንዴት መስራት እንደምችሉ እሱን በፓርት 2 ላይ እናያለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ቴሌግራም ቻናል አለ፣ እሱን ጆይን አድርጉ። የ7ኛ እና የ8ኛ ክፍል ማለት ነው አንድ ላይ ነው፣ ምክንያቱም ለሚኒስትሪ ስለሚያግዛችሁ። ዋን ቱ ዋን ማጥናት የምትፈልጉ ኦንላይን ቡክ አድርጋችሁ ማጥናት ትችላላችሁ። በአካል የምትፈልጉ ካላችሁ
ኤክስፐርቲዝ የሆኑ በጣም ልምድ ያላቸው አስጠኞች አሉ። እነሱን ማግኘት ትችላላችሁ ማለት ነው ዌብሳይታችን ላይ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ